ለልጅ የሳቁለት ለውሻ የሮጡለት ይባላልና እነ ፍጹም እነ ብሩክ እነ ቤኪ በጣም ተግማማችሁ። በጣም እየተግማማችሁ ነው። ታውቋችኋል ግን አልታወቃችሁም እንዴ? ምንድነው የምትጨማለቁብን? እኛ መጀመሪያ አዝናናችሁና ወስቀናል፣ ዘና ብለናል ምናምን። ግን እናንተ ምንድነው ሄዳችሁበት? በጣም አረዘማችሁት፣ አንዛዛችሁት። ፍራንክ ራሱ ማለት ነው 1 ቀን 2 ቀን ነው ደስ የሚለው እንጂ 3 ቀን 4 ቀን 5 ቀን በጣም ነው የሚደብረው የሚሰለቸውና ምንድነው እንዴ? አሁን በጣም እያስጠላባችሁ ነው እውነት ለመናገር ማለት ነው። ምን ማለት ነው? አብረሽው ተኝ እንዴ! አብረሽው ተኝ፣ ጸጉሩ እንደባብሽው። ይህ ፍጽያውንስ እንደዛ ሲል በጥፊ ነበር አቃጥሎ መጣል። ሲያናድድ ምን ማለት ነው እንደዛ ማለት? እናንተ ዝሙትን በአደባባይ እየሰበካችሁ ነው። ዝሙተኛ ሁኝ እያላችኋት ነው። ክብርሽን ጣይ። እሷ እኮ ማለት ነው በእድሜ እናንተ በደንብ ትበጧታላችሁ። እሷ ታናሻችሁ ነው፣ ግን እሷ እያስተማረቻችሁ ነው፣ እያስረዳቻችሁ ነው። ምንድነው የምትጨማለቁት? ምን ማለት ነው? ፍጹም ራስህ ስታስጠላ። ምን አይነት ሰው ነው? በእናታ ድራማ ሊሆን ይችላል፣ ግን በጣም ነው የምትግማሙት። እናንተ የምትፈልጉት ይሄን ነበር አይደል እንዴ? ምናምን ተመልካች እኮ አብረው ይሆኑ ይጋቡ ምናምን ብለናል። ግን እንዴ ክብሯን ያስጥላት አላልንም። እኛም እኮ ይሄ ክብሯን እንዳትጥል በስነ ስርዓት እንዲያገባን ነው የፈለግን እንጂ ዝም ብሎ መጋደም እኮ ማለት ነው። መንገደኛው ሁሉ ይጋደማል። ገብቷችኋል አይደል? ለዛ ነገር ሞልቷል። በየመንገዱ ሴት ነው፣ በየመንገዱ ወንድ ነው። በቃ ግን ክብርን ጠብቆ አብሮ መሆን የሚባለው ነገር ነው ከባዱ ነገር። ገባችሁ? እና ሳትገባ ዝሙት ስሩ ብሎ እንዴት ሰው ይመክራል? ዝሙቱ እያላችኋቸው እኮ ነው። ይሄ እኮ በጣም የሚያስጠላ ነገር ነው። መጀመሪያ እንደ ፍራንክ ወሰር ነው። እኔ ራሱ እየሳኩ ነበረ ስሰራው የነበረው፣ ግን ትናንትና ጀምሮ እያናደዱኝ ነው የምር። እንዴ ምንድነው የምትጨማለቁት? ዛሬማ ልያቸውን በጣም ብሶባቸዋል። ፍጹም ምን እኮ የብሩክ እኮ አልገረመኝም፣ ጓደኞቹ ራሱ መጨመራቸው ነውና። እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? ከመሸ ቢሆንም መጥቻለሁ። ግን በቃ የሆነ ውስጤ በጣም ደበረኝ የምር። እንዴ ምንድነው እንደዚህ የሚጨማለቁት? አንዴ ሳቅንላችሁ ተዝናናን አዝናናችሁን አለን፣ ግን አበዛችሁት። በዛ እንጂ ተንዛዛ ተጨመላለቃችሁና ምንድነው መጨመላለቁ? ሰብስክራይብ እና ላይክ አድርጉ። ይቁንሳውን አታናዱኝ። እና ልጅቷን እቺን እንቡጥ አበባ ማለት ነው መጀመሪያ ብሩኬ ሳትፈልግ ቤኪም ሆነ ማንም አሽቀብጣችሁ ወስዳችኋታል ወደ ቤታችሁ። አሁን እሷን የሚያስጨንቅ ነገር እሺ። እንደው እናንተ ግን ማለት ነው እንደው ሰይጣን አሳስቷት እንደው ሀይሚ አታደርገው ማቃለው ምርጥ ሴት እንደሆነች አይናው በራሷ ኮንፊደንስ እንዳላት ብሩኬም ያውቃል። ግን እንደው ተሳስቷት እሽንተኛ ብትል ከዛ ሀይሚን ልታሰድቧት ነው። መቼም ሰው እሺ ብሎ ያለ ጋብቻ አብሬ ልተኛ ነው ብላ በካሜራ እንደው ብትላችሁ እንኳን አዛ በኋላ ሀይሚ ልታሰድቧት ነው። ምንድን ነው እንዴ? ሰው እኮ ከካሜራ ጀርባ ራሱ ይላል ለክብር እንደው ቢያንስ ለሰው ምላስ እናኛ ማት እንድንወርድባት ነው ካሜራ ደቀናችሁ ሁሌ እሺ በያላችሁ የምታስጨንቋት። ምን ማለት ፈልጋችሁ ነው? ከካሜራ ጀርባ ጨርሱ። ሲጀመር ደግሞ ማለት ነው እንደዛ ከፈለገች ካሁን በፊት በጣም ብዙ ጊዜያቶችን አሳልፈዋልና በቃ ይሄ ነገር ማለት ነው እንደ ቀልድ ቢጀመርም ነገ ሌላ ጣጣ ይዞ እንደሚመጣ አሁን እኛ ስቀን ብናልፈው ነገ ሌላ የሚያስጠላ ጣጣ ይዞ እንደሚመጣ 100% እርግጠኛ ነኝ። እና በጣም ስንስቅላችሁ አትጨመላለቁ፣ አትግማሙሽ። ሁሉ ነገር ሲደጋገም ሲበዛ ያስጠላል። ፍፄም ብትሆን ትልቅ ሰው ነው አንተ እነሱን የምትመክር እንጂ እንዲህ ምን ፍራንክ ነው እንበለው፣ ትምህርት እያስተማራችሁ ነው እንበለው። በእርግጥ ሀይሚ የምታኮራ ሴት ናት፣ ጎበዝ ናት፣ ጠንካራ ናት፣ በራሷ የምትተማመን ሴት ናት። ማንንም አጣለው ብላ ክብሯን የምጥል አይነት ሴት አይደለችም። ግን እንደዛ አይነት ነገር ምን ሊያደርግ ይወራል እንዴ? አንድ ቀን እሺ፣ 2 ቀን እሺ፣ 3 ቀን እሺ፣ ሁሌ በየሰው ቤት አብረሽ ውደሪ ሁሌ አይደብርም እንዴ? ዝሙት ስሩ አብሮሽ ይተኛል፣ ግን ምንም አያረግሽ። ምን ማለት ነው? ከመቼ ወዲህ ነው እሳትና ጭድ ሳይቀጣጠል የሚያድረው? እሳትና ጭድ አንድ ላይ ሆኖ ሳይቀጣጠል አያድርም። ደግሞ አንዳንድ ሰዎች አላችሁ እንዲህ ምንድነው እናንተ ፈልጋችሁ አይደል እንዲ አብረው ይሁኑ እያላችሁ ስትሉ፣ በመጀመሪያ ደረጃ እኔ ከዚህ እንትን የለውበትም። ብሩኬም ሄዶ ሀይሚ ቤት ሲገባ
ሀይሚም እዛ ስትሄድ ፊቷ ላይ ደስ ስላላት እንደው ጥሩ ነው ከጎና ሰው ስለሌለ ብቻዋን ከምትኖር እንጂ እኔ ብዙም ደስ አላለኝ። ምክንያቱም ቀለበት ስላሰረላት ግን ደስ ብሎኛል። ቀለበት ካሰረላት በኋላ ደስ ብሎኛል። መጀመሪያ ግን ቀጥ ብላ ሄዳ ስገባ ይሄ ነገር በጣም ከባድ ነገር ነው ምናምን እያልኩ ነበር በውስጤ ማለት ነው። ጥሩ አይደለም እንደዛ ገባችሁ? እኛ አብሮ ይሁኑ ያለን በክብር ሽማግሌ ልኮ ምናምን እንጂ እንደዚህ ዝም ብሎ ዝሙት ይስሩ ነው እንዲኛ ያልነው እንዴ? በክብር ሽማግሌ ተልኮ ልክ ባልና ሚስት የሚያደርጉትን ነገር ባልና ሚስት ከሆኑ በኋላ አብሮ ተቃቅፎ መተኛት ይቻላል። ከዛ ምንም ማድረግሽ የሚላል እናንተ ፍፄን የሪሞት ነኝ እኔ ነኝ የማስነሳለት የማስተኛለት አልክ። አውቀዋለሁ እቆጣጠረዋለሁ አልክሳ። በሰው ስሜት እርግጠኛ ሆነ ማውራት የለብን። ወንድ ልጅ ስሜታዊ ሲሆን የሚያደርገውን አያውቅምና እንደዛ አይነት አስተሳሰብ ብትቀይሩ ጥሩ ነው። ጨዋታ ቀይሩልን። በጣም ይደብራል፣ ያስጠላል። ምንም ያስተምር ነገር የለውም፣ ደስ የሚል ነገር የለውም። ሰው በጣም ያስጠላል። እኔ ፍጹም ራሱ መቀየርህ እንደዚህ መጨመላለቅህ ይደብራል። በጣም ያስጠላ ሀሳብ ነው እያመጣ ያለው። ምን ያለ ጸጉሩን ብትደባብሽው፣ ኧረ እባክህ። ከዛስ ጸጉሩን ደባብሶ ከዛ ወደ ታች ተውረድ ወደ ታች እንዴ! ጸጉሩን ስደባብሰው ልጁ እንትን ቢልስ እንዴ ነቃ ቢልስ ከባድ እኮ ነውና ማይሆን ሀሳብ ይሆናል። በቀን ነጩን ጥቁር ነው ብላችሁ ነው እየተከራከራችሁ ያላችሁ። ነጭ ሆኖ እያያችሁት እናንተ ግን ባላየ ጥቁር ነው ብላችሁ መከራከር ነው ይሄ ማለት ነውና በአጠቃላይ በጣም ነው ፍጹም ያናደደኝ። በቃ ፍራንክ እንደሆነ እኮ ግልጽ ነው፣ ግን ምንድነው ያስተምራል ነው ምንድነው? ጭምልቅልቅ በዛ ቤኪ እንጣጥ ይላል፣ በዚህ ደግሞ ፍፄ እንጣጥ ይላል። ደግሞ ነገ ብሩክ መጥቶ ሊዘልብን ነው ወይ? እዛው ካሜራ ላይ ያሳዩን በቃ በግድም ካደረጋችሁት ምንድነው እንደዚህ? ልጅቷን ራሱ እኮ አስጨነቃችኋት። በቃ ማይሆን ነገር። እኔ ሀይሚ ደስ ብሎኛል። በቃ አቋምሽ አንድ ነው፣ ግን እንደው እሺ ብትል እንኳን ካሜራ ፊት ነው እንደ እሺ የምትለው ማለት ሰው የሚያስተምር ነገር መስራት አለባችሁ ስትሰሩም እንጂ እንደዚህ ጭምልቅልቅ አትበሉብን። እንደዚህ ተኛ አብረሹ ሳይሆን ማለት ያለባችሁ እናንተ ሽማግሌ ልኮላት በስነ ስርዓት ተጋብተው ይኑሩ እንጂ እናንተ ምከሯት፣ አብረው እንዲሆኑ ገፋፋቸው። የሚገፋፋ ነገርና ማለት ነው። አልጋ ላይ ሆነ ገፋፋ አብረህ ማለት ነው። ይህን ማይረባ ሲያስጠላ ምን ገፋፋቸው? ያገፋፋ ምን ሀይሚ እንደውም እንደዚህ ከሆነ እዛ ቤት ሁሉ መኖር የለባትም ብዬ ነው የማስበው። እንዴ ከምንም በላይ ክብር ይበልጣል። ገንዘብን ምንም በኋላ የሚመጣ ነገር ነው። ከክብር የሚደርስ ነገር የለም። እና ጭምልቅልቅልቅ አትበሉ እሺ። በቃችሁ። ሌላ ድራማ ጀምሩልን። ይሄ በጣም የሚያስጠላ የሚያቅለሽልሽ የሚሰለች ሆኗል። ሰልችቶናል። እሺ ጨዋታ ቀይሩ።